ሰላም እንዴት ናችሁ ማይ ፋሚሊ? ዛሬ ደግሞ በሌላ ቪዲዮ ተመልሻለሁኝ። እንግዲህ እስካሁን በሰራኋቸው ቪዲዮዎች ምንም አይነት እንቅስቃሴ የለውም። ሰብስክራይብ እየተደረኩ አይደለም። እባካችሁ ሰብስክራይብ በማድረግ ያገባበረታቱኝ። አሁን እንግዲህ የጎን ኪስ፣ የኋላ አሰራር፣ የሱሪ አቆራረጥ፣ የሽፎን ሌሎችም ቪዲዮዎች አሉ። እነሱንም እየገባችሁ ተመልከቱ። አሁን ደግሞ ማሳያችሁ የወንድ ሱሪ የዚፕ ቤት አሰራር እሱን ነው ማሳያችሁ። በደንብ ቀለል ባለ መንገድ ያሳያችኋለሁኝ። ቪዲዮውን እስከ መጨረሻው ተከታተሉ፣ ታተርፉበታላችሁ በእርግጠኝነት። በተለይ ለጀማሪዎች ቀለል ባለ መልኩ ነው ማሳያችሁ። ተከታተሉ እሺ። በመጀመሪያ እናደርጋለን ሁለት ከፊት ያሉትን የሱሪ ፓርቶች እናዘጋጃለን። ገበር ካገባበርን በኋላ የጎን ኪስ ከሰራን በኋላ ነው ይሄን የምንሰራው። እንግዲህ ገበሩን ጨርሰናል፣ የጎን ኪስም ጨርሰናል። ዚፕ ቤቱን ነው የምንሰራው። ዚፕ ቤቱን ለመስራት ምንድነው የምናደርገው? እዚህ አካባቢ ላይ ከዚፑ ወደ ውስጥ ገብተን የቆረጥናል። ይቺ መጀመሪያ ታያይዟታላችሁ። እንደዚህ ቻርጋችሁ እቺን ካያያዛችሁ በኋላ እቺን በመጀመሪያ ታያይዛላችሁ። ዚፕ ከመትከላችሁ በፊት ነው። የላይኛውና የታችኛውን ከፊት ፓርት የገባችኋትን ወይም የቆረጣችኋትን የዚፕ ቤት እሷን ተወሰነ ትሰፋታላችሁ ማለት ነው። ከዛ በኋላ ይሄን ካያያዛችሁ በኋላ ምንድነው የምታደርጉት? ይቺን ፓርት ከዚች እስከዚህ ከሰፋችሁ በኋላ ትገለብጡታላችሁ። እንደዚህ ስትገለብጡት ይሄ እንደዚህ ይሆንላችኋል። አያይዛችሁታል። ከዛ ስትገለብጡት በዚህ መልኩ እንትን ይላል። ምንድነው የምናደርገው? ይቺ መስመር አለች በፊት 1 ሴንቲሜትር ገባ ብለን ያሰመርናት እሷ ላይ ዚፑን እንተክላለን። ዚፑን እንዴት አድርገን እንተክላለን? የታችኛዋን ፓርት ከዚፑ ከታች በኩል የምትሆነው ይቺን ፓርት እንደዚህ ጫጥፋችሁ፣ ዚፑን ደግሞ ከስር አድርጋችሁ ከስር ታደርጉና እዚህ ጋር ዚፑን ትሰፋላችሁ። አያይዛችሁ ዚፑን በዚህ መልኩ ከዛ ይችን ጋር አያይዛችሁ በኋላ ምንድነው የምታደርጉት? ከታች ይችን ያጠፋችኋትን ፓርት ወደ ውጭ መልሳችሁ ወደ ውስጥ አስገብታችሁ አጥፋችሁ ዚፑ ጋር አያይዛችኋል። ከዛ በኋላ ይችን ፓርት መልሳችሁ ወደ ውጭ ወደዚህኛው ፓርት እንደዚህ ታጥፉና ትሰፋታላችሁ። ዚፑን ደርባችሁ ሁለተኛ በዛው ላይ ማለት ነው። ወደ ውስጥ ያስገባችኋትን ወደ ውጭ አወጣችሁ። ከዛ ደርባችሁ በላው ላይ መስፋት ማለት ነው። ቻናሌ ሰብስክራይብ አድርጉ፣ ላይክ ሼር አድርጉ። የምለቃችሁ ቪዲዮዎች ቶሎ በምለቅ ሰዓት እንዲደርሷችሁ የደወል ምልክቷን ተጫኑ። እዛ በኋላ የዚህኛው ዚፕ ፓርት ይሄን ከጨረስን በኋላ ምንድነው የምናደርገው? ይሄኛው እንደዚህ ታጥፉታላችሁ። ከላይ በሚበቃው መልኩ ይሄን ልክ በዚህኛው ላይ ደርባችሁ ትለኩታላችሁ። ልክ እንደዛ አድርጋችሁ ትለኩታላችሁ። እንደዚህ ከፈለጋችሁ ልክ እንደዚህ እንደሆነ በካውያ ማስተኛት ትችላላችሁ። በካውያ አስተኝታችሁ ከዛ መልሳችሁ ማለት ትችላላችሁ፣ መስፋት ትችላላችሁ። ታችኛው ዚፕ ጋር ምንድነው የምታደርጉት? ከዚህ በኋላ ይሄንኛውን ልክ በዚህ መልኩ ዚፑን ታነሱታላችሁ። በዚህ መልኩ ታነሱና ዚፑን እቺኛዋን ዚፕ ታያይዛላችሁ ማለት ነው።
ከዛ በኋላ ዚፑን ወደ ላይ እንዘጋዋለን። ዚፑን ስንዘጋው ይህን ይመስላል። ከዛ ይሄንኛው በዚህ መልኩ ታደርጉና በዚህ ጋር የፓተርን ወረቀት ካላችሁ ቁራጭ የሱሪ እንዳደርጋላችሁ። ካልሆነ ግን ቾክ አስምራችሁ በቾኪችን አስምራችሁ ከርቧን ተሰፏት። እሺ እቺን በማስመሪያ በመጀመሪያ ሰምራታለሁኝ። በማስመሪያ አስምሬ ከርቧን በእጄ ሰራታለሁ ማለት ነው። ከዛ በኋላ ይችን ከዚህ ተነስታችሁ ከርቭ በዚህ ላይ ተደርባ ይች ተሰፋለች ማለት ነው። የታችኛዋ ፓርት ይቺ ከታች ያለችው አብራ እንደተሰፋው ወደ ውጭ ወደዚህኛው ታደርጓታላችሁ። የምትሰፉት የራሱን ፓርት ደርባችሁ ነው። በደንብ ዲዝ ካደረጋችሁ በኋላ ከታች ያሳልፋችሁ ይመስላችሁ። እሺ እቺን የመሰለ ከርቭ ሰርተናል። ቆንጆ ከርቭ ናት። ከዛ ዚፓን ወደታች ብላችሁ እቺን ስጋ ዚፕና ዚፓ ቦታ ላይ ያለው በደንብ ድድስ አድርጋችሁ ጫፍና ጫፍ ላይ ዚፑ መዝጊያው የዚፑ መዝጊያ እንትን እንዳይሾልክ በደንብ ታያይዟታላችሁ። እንደዚህ ተነሳ። እዛ ይህን የመሰለ የዚፕ ቤት ሰርተናል። አሁን ደግሞ በካውያ ተኩሼ ፋይናል ሉኩን አሳያችኋለሁ ማለት ነው። ቪዲዮውን ላይክ አድርጉ፣ ሼር አድርጉ፣ ቻናሌንም ሰብስክራይብ እያደረጋችሁ አሁን ደግሞ ተኩሼ በካውያ አሳያችኋለሁ። እሺ ይህን ይመስላል። ፋይናል ሉክ ተተኩሶ ይህን ይመስላል። ቆንጆ የዚፕ ቤት ነው። እንግዲህ ቪዲዮውን ከወደዳችሁት ላይክ አድርጉ፣ ፋሚሊ ሰብስክራይብ አድርጉ። ድጋሚ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ።